አቤቱ በዳዊት ልመና ወደ አንተ ጮኻለሁ። በክራሩ ያለቅሳል ምስኪን አዝማሪ የነፍሴን ነገር በገና ያሳስቢኝ። በታመኑለት ልክ ይከፍላል እግዚአብሔር ደሞ ይራራል ይታረቃል አዝኖ ለተለማመነው ኃጥእ ተማምነው ኃጥእ ከፈሉት ይክፈላቸው ሄደው ጨርሰው ቀን የጣለለት ይገኝ መስሏቸው እንደምን ቆያችሁ አድማጭ ተመልካቾቻችን? እንደምን አላችሁ? ሰላም እግዚአብሔር ይብዛላችሁ። እንዴት አለፈ ሳምንቱ? እንዴት ነበረ ሳምንቱ? ብርዱ እንዴት ያዛችሁ? ዝናቡ ምኑ? እንግዲህ እንደኔ በጠዋት ወጣችሁ ስራ ለምትገቡ ሰዎች ላቅ ያለ እዝነቴንና ክብሮቴን ከወዲሁ ልክፈልጋለሁ። ምክንያቱም ጧት ላይ ያለው ብርድ ልነግራችሁ አልችልም። እንግዲህ እንጀራ ነው ምን ይደረግ። እንግዲህ በዛሬ ፕሮግራማችን በጣም ደስ የምትሰኙበትን ርዕስ መርጬ ወደ እናንተ ይዤላችሁ ቀርብ ያለው እንግዲህ ከፕሮግራሙ ጋር አብሬያችሁ መቆየው እኔ ሱራፌል ነኝ። እንግዲህ ከፕሮግራሞቹ ጋር አብራችሁ ቆይታችሁ እስከ ፍጻሜው እንድትቆዩልኝ ከሆዲው ጋብዛለሁ። አቤቱ በዳዊት ልመና ወደ አንተ ጮኻለሁ። ዛሬ በፕሮግራማችን ብዙሃኑ ከሚጠየቁ ጥያቄዎች መካከል አንዱን ይዤ እንግዲህ ለመወያያ ነጥብነት ቀርብ ያለው አንድ ሰው እንዲህ ብሎ ጠየቀኝ። በገና ለምንድን ነው ወደ ቤተ መንግስት የገባው ብሎ ጠየቀኝ። በጣም ሲምፕል ጥያቄ ግን በጣም የሚገርም ደግሞ ጥያቄ ነው። ለምን እውነትም ገባ? ሁለተኛ ደግሞ ለምን ቀጠለስ? ራሱ በጣም የሚገርም ጥያቄ ነው። እኔም እንግዲህ በቀላሉ ለመመለስ የምገደደው አይሆንም። ምክንያቱም ያሉ መረጃዎቻችን በጣም ጥቂት ቢሆኑም ግን እንዳለን መረጃ ልክ ስንነጋገርና ስናወራ በትክክልም የሆነ ቦታ ላይ እንደርሳለን ብዬ አስባለሁ። በገና በጣም ጥንታዊ ነው፣ ታሪካዊ ነው፣ ባህልም ሃይማኖትም አብረው የተሳሰሩበት ነው። በተጨማሪ የሰዎች መስተጋብር የሰዎች የዕለት ተዕለት ህይወት እሽቅድድሙን በሉ ከኑሮ ጋር ከመንፈሳዊም ተጋድሎም ጋር በጣም አይሎ አስተባብሮ የሚገኝ መሳሪያ ነው። የነበረ ያለ ነው፣ እንግዲህም የሚኖር ደግሞ መሳሪያም ነው። በዚህ ደግሞ መሳሪያ ላይ የራሳቸውን አስተዋጽኦ ያደረጉ ብዙ ሰዎች ነበሩ። ተቀዳሚ እንግዲህ አርገን ቅዱስ ዳዊትን ብንናገርም የቅዱስ ዳዊት ዘርን ተከትለው በተጨማሪ የቅዱስ ዳዊትን ደግሞ መንገድ አብነት እሱ ፍኖታችን ነው ብለው እንግዲህ ያስቀጠሉ ብዙዎች አሉ። በገና መንፈሳዊውን ጥቅሙ ብቻም ሳይሆን የሀገርን ሉዓላዊነት አስከብሮም ደግሞ የቆየ ጀግንነትም ብርታትም የተመሰከረበት መሳሪያ ነው። ከነበሩት ብዙዎቹ ቀደምት የሚባሉ ከሰው ልጆች ጋር አብረው እንግዲህ በውጣ ወረዱ ላይ ሚና ከተጫወቱ መሳሪያዎች በገና በትልቁ ቦታ ላይ ሆኖ እናገኘዋለን። ይህ መሳሪያ በጣም ደግሞ ልዩ ያደረገው ደግሞ የሚመጣው የተሳሰረው ከቤተ መንግስት ጋር ደግሞ መሆኑ ነው። የቤተ መንግስት ቁመት፣ የቤተ መንግስት ስነ ስርዓት፣ የቤተ መንግስት እንግዲህ የራሱ የሆነ ባህል ወጉ አሳስሮት አብሮ በጣም በሚገርም ሁኔታ ከነገስታቱ መኳንንቱ ሹማምንቱ ሳይቀር እጅግ በጣም የራሳቸውን እንግዲህ አሻራ እስከማሳረፍ ድረስ በገና ላይ የራሳቸውን ተጫውተዋል ቦታ። ለበገና
ያላቸው ፍቅር ተገልጿል በየዘመናቱ ከበገናቸው ጋር ያላቸው በጣም ኢንቲሜት ልባዊ የሆነ ፍቅር ተገልጦ ከግጥሞቻቸውም ዘመናትን ተሻግሮ የመጡት ያነበብናቸው የሰማናቸው በጣምም አሳይተውናል ምን ያህል ነገስታቶቻችን እንኳን ለዚህ መሳሪያ እንደተንበረከኩ ለስሜቱ ለጣዕሙ ለወጉ ለስርዓቱ ራሱ ማለት ነው እንዴት ያለ መሳሪያ ነው በገናውነት እነዚህ ነገሮች ታስቡ እንዴት ያለ መሳሪያ ነው በጣም ዘመናትን መሻገር ትልቁንም ትንሹን ማንበርከክ የቻለ በዚህ ዘመን እንኳን ሳይቀር ከምንመለከታቸው እጅግ በጣም ትላልቅ አጽዋማት በእጅጉ ደግሞ ማንነቱን እስኪሳልበት ድረስ የሁዳዴ ጾም ላይ በጣም አይሎ የምንመለከትበት ደግሞ ሁኔታ አለ እንግዲህ ይሄን ሁሉ ያረጉት እንግዲህ ባላቸው ተጽዕኖ መፍጠር ችሎታ እነዚህ ሹማምንት እነዚህ ነገስታት አሻግሮ ዘመንን እንዲኖር በጣም ትልቅ እንግዲህ ምን ልበለው አሻራ ጥለዋል ማለት ነው ቤተ መንግስት እንግዲህ በአሁን ሰዓት በአለም ላይ አሉ ተብለው በታሪክ ከተመዘገቡ ፍርስራሾች ውስጥ ብዙሃኖቹ ከትበው እናገኘዋለን ይህንን መሳሪያ ያኔና አሁን ስልጣኔን ደግሞ ስንመለከት በጣም በታላቅነቱና አለው እውነትም ይሄ ብዙዎችን የመሳብ አቅሙ በገና እንዴት በነዛ ጊዜ ሳይቀር ከጣዖት አምልኮ ቤቶችም ሳይቀር እንዲሁም ደግሞ ህዝበ ክርስቲያኑም እንዲሁም ደግሞ ህዝባውያኑም ጋር በተጨማሪ ከመንፈሳዊውም ዓለም ቀድመንም ደግሞ ከኦሪትም ስርዓት ጋር ተሳስሮ ደግሞ እናገኘዋለን እንዲያውም ያኔ የነበረው ስልጣኔ እጅግ በጣም ትልቅ ነበር አሁን ካለው ስልጣኔ አንፃር ያንን ስትመለከቱ እንዴት በገና ራሱ በነዛ ዘመናት ውስጥ ያን አይነት ይዘት እንዴት ያዘ የሚለው ነገር ያስገርማል እንዴት ተቀበሉት የሚለው ነገር በጣም እጅግ በጣም ያስገርማል እናም በገናም ስናነጻጽረው እንግዲህ ከሌሎቹ መሳሪያዎች ጋር ትልቅ የሆነ የራሱ ቦታን አግኝቶ ራሱን አስከብሮ ዘመናትን ተሻግሮ እንዲቆይ አድርጎታል ማለት ነው ቤተ መንግስትም የነበሩት እንግዲህ አዋቂዎች በዛ ዘመን ላለው ስልጣኔ ደረጃና ላለው ደግሞ በገናው የሚሰጠው መንፈሳዊ ጥቅም ከነበሩት ከተወረሱት ሐሳቦች ጋር አብሮ ተነባብሮ የበላይነቱን አስመሰከረ ማለት ነው ዳዊት ሳኦልን ይፈውስ እንደነበረ ያረጋጋው እንደነበረ እንዲሁ ደግሞ ዘመናትን ተሻግሮ ይሄው ሐሳብ ለነገስታቱ እንግዲህ በአዋቂዎቹ ዘንድ እየተመከሩ እነሱም እንዲደረድሩ እየተመከሩ እየተማሩ ወደ ራሳቸው አቅርበውታል ማለት ነው እና መልካም የሆነ ነገር ይበልጥ አጉልቶ መመልከት የሰው ልጅ ባህሪው ነው የሚገርማችሁ ነገር መልካም የሆነ ነገርን ማንም አይጠላም ሁሉም ሰው ግን መጥፎ ነገርን ይጠላል መጥፎ ማረግን ግን ሰው ያስተውላል የሚለው የበገናው አንዱ ወደ ራስ መመልከቻ ሐሳብ ነው እንዴት ነው ላንተ ቢደረግልህ የምትወደው ለሌሎች ታረጋለህ የሚለው ነገር ማለት ነው እንግዲህ ሳኦል መልካም ሰው አልነበረም እግዚአብሔርን ያሳዘነ ሰው ነበር ግን መልካም የተባለውን ሁሉ ነገር ደግሞ ይፈልግ ነበር ስለዚህም ነው ለጤና ይጠቅምሃል ለሰላምህ ይጠቅምሃል ተብሎ ዳዊትን ከዛ ድረስ አስጠርቶ ቤተ መንግስት ውስጥ አስገብቶ እንግዲህ ሲጠቀም የነበረው ማለት ነው ይሄው ሜንታሊቲ ብዙሃኑ ዓለም ላይ ተመለከቱታላችሁ እርግጥ የፈውስ ጉዳይ ሌላ ሐሳብ ቢሆንም ቤተ መንግስት አካባቢ ግን አንድ የምትረዱት ነገር ምንድነው አለ የተባለ ዕውቀት ካለ ወደ ራሳቸው ማቅረብ ይወዳሉ ይሄ የተለመደ ነገር ነው ባለጸጎች ጋር ያለ ያሳሰብ ጉዳይ ነው ሁሉም ሰው ይወዳል ወደ ራሱ ቢያቀርብ መልካም ነው ብሎ ያሰበውን መልካም ነገር ያቀርባል ይሄ በነገራችን ላይ እንኳን በገና ደራሪ አይደለም ብዙዎቹ የነበሩት ራሱ ደብተራዎችንም ወደ ቤተ መንግስት አቀርቧቸው እንደነበረ ታሪክ ያወሳል ልክ ነበር ልክ አልነበረም እንግዲህ የራሳቸው የህይወት ጎዳና ይፈርዳቸዋል በብዛት ብዙ አዋቂዎች
በአንድ ተሰብስበው የምታገኙት ቦታ የት ነው ብትሉ አንደኛ ቤተክርስቲያን ናት፣ ሁለተኛ ግን ቤተ መንግስት ነው። ይሄ ደግሞ ትሬንድ ጥንትም ነበረ ይኖራልም አሳልፎ ዘመንም ጉልበታቸውን ማሳያ ወይንም ደግሞ የኃያልነታቸውን ነገር ማሳያ በዛው ልክ ደግሞ የደረሱበትን የስነ ጥበብና የፍልስፍና ደረጃ ማሳያ ሆኖ ያገለግላቸዋል ይገለገሉበታል ማለት ነው። ስለዚህ ቤተ መንግስት ውስጥ ቢኖር ሊገርም አይገባም። ይሄ መሳሪያ ከየዋሁ ከገሩ ከትሁቱ ከዳዊት እጅ ተገኝቶ ነበረ። ግን በማን ይሄ ውበት እጅግና ጠቃሚነቱ ደግሞ ተመልክቶ ማን ተመለከተው? ሳኦል ተመለከተው። ስለዚህ ይሄው አሳሰብ ነው ማለት ነው። ሁሌም ቢሆን አዝማናትን ተሻግሮ ሁሉም ወደ ራሱ ለማቅረብ ይሞክረው። እንግዲህ እግዚአብሔር አምላክ ነገስታት ወደ እግዚአብሔር መንገድ እንዲመጡ የራሳቸውን ወደ እርሱ መንገድ እንዲመጡ የራሱን ጥረት ያደርጋል። ምክንያቱም አንድም ንጉስ ለእግዚአብሔር ሲገዛ ህዝብን ያስገዛል፣ ህዝብን ይማርካል፣ ህዝብን ወደ እግዚአብሔር ይጠራል። በዛው ልክ ደግሞ አንድ መንግስት ከእግዚአብሔር መንግስት ሲርቅና ከእግዚአብሔር ትእዛዝ ሲወጣ ብዙዎችን አብሮ ይወስዳል። በዚህም ደግሞ ቤተክርስቲያናችን የግፍ ከፍላለች። ክርስቲያኖች በየሀገሩ ተገድለው ብዙ መከራ ደርሶባቸው ከሚገኝባቸው ዋነኛ ምክንያት ነገስታቶቻቸው ለእግዚአብሔር ያለ መገዛታቸው ምክንያት ነው። እናም መልካም የሆነውን ነገር መፈለጋቸው አንዱና ዋነኛው ነገር ለስጋቸውም ይጠቅማቸዋል ብለው ያሰቡት ነው። ለህሊናቸውም ሰላም ይሰጣቸዋል ብለው ያሰቡትን ሰላም ፍለጋ ነው። እናም እግዚአብሔር ደግሞ እነ ዳዊትን ይልካል፣ እነ ናታንን ይልካል። እግዚአብሔር አምላክ እነ ኢሳይያስን ይልካል፣ ኤልያስን ይልካል። እነዚህ ነቢያቶች እነዚህ ሐዋርያት ይላካሉ። እነ ጴጥሮስ ተልከዋል፣ እነ ዮሐንስ ተልከዋል። ምክንያት አለው። እግዚአብሔር በደጋጎቹ አድሮ ይሰራል ስራውን ነው እና በገናም የክብሩ መገለጫ ነው። ስለዚህ ኃይል ወደለበት ጥፋትም ይበዛልና ጽድቅም ይበዛልና እንዲሁ እግዚአብሔር በገናን ኃይል እንዲያረጉበት ይሰጣቸዋል ማለት ነው። ስለዚህም ነገስታቶቻችን መኳንንቶቹ መሳፍንቶቹ መንፈሳቸውን የሚገዙበትን የሚያረጋጉበትን ከጥፋት ራሳቸውን የሚያደኑበትን እንግዲህ ጎዳና ያሳያቸዋል ማለት ነው። እንግዲህ በገና እውነትም የቤተ መንግስት መሳሪያ ነው። እንዴትም ሊሆን አይችልም የሚለኝ አላምነውም አልቀበለውም። ምክንያቱም የክርስቶስ ኢየሱስ ጎዳናን መንገድ ለተማረ ወንጌልን ለቀሰመ አንድ የሚረዳው ነገር ቢኖር መላእክት ዓለም ሲያመሰግኑበት የኖር መሳሪያ እንደሆነ ነው። ስለዚህ ከዚች ዓለም መንግስት ቀድሞ በኢየሩሳሌም ሰማያዊት እንግዲህ ሀገሩ እንድትሆን የተፈቀደለት አዳም ያ መሳሪያ ነበር የተሰጠው። እሱም የሚያመሰግነው የፈጠረውን አምላክ እግዚአብሔርን ነበር። ግን ያ እድል አመለጠው። እሱም በድሎ በወደቀ ሰዓት እንግዲህ መጽናኛ ብሎ በገናውን መልሶ ሰጠው። ግን ዓላማው የነበረው ብርሃን ለብሶ ብርሃን ተከናንቦ በእሳት ላንቃ ከመላእክት ከወንድሞቹ ጋር እንግዲህ በገናን ይዞ በመንግስተ ሰማያት እንዲያመሰግኑ ነበር። ስለዚህ ነገስታቱም ቢሆን ከመጻሕፍት የተማሩትን መጽሐፉ የነገራቸውን ለብሰው ቢሄዱ መስለው ቢሄዱ ይመስለናል። የሱ መንግስት እንግዲህ ሁሉም ከእግዚአብሔር ነው የተማረ። ሁሉም ደግሞ ዕውቀትን ቢሻ ከመጽሐፍ ቅዱስ ነው የሚሻ። እናም ያንን ነገር አስመስለው ኖሩት። እኛም ዓላማችን ሕያዊት በሆነች መንግስቱ በገናችንን ቃኝተን ለስሙ መዘመር ነው እላለሁ ማለት ነው። እንግዲህ ፕሮግራማችን እንዲህ ብሎ እዚህ ደርሷል። ከፕሮግራሞቹ ጋር እንግዲህ እኔ አብሬያችሁ ቆየሁት ሱራፌል ነኝ። ሰላም እግዚአብሔር ይብዛላችሁ። ሳምንቱ በሰላም እንዲያልፍ እናንተም እንድትበረቱ በጾም በጸሎቱ ከወዲሁ መልእክቴን አስተላልፋለሁ። የሳምንቱ ይበለን። ደህና ቆዩልኝ። በዳዊት ልመና ወዳ